በአርሲው ጥቃት ዙሪያ የወጡ እርስ በርስ የሚጋጩ አስደንጋጭ መረጃዎች ቀጥለዋል። በአዲስ አበባ በጥበቃ ላይ የነበሩ ሁለት ደረሶች በአሰቃቂ ሁኔታ መገደል ያስነሳው ቁጣ አቶ ተመስገን ጥሩነህ በወልዲያ መድረክ ላይ የተናገሩት የሽሮ ድንፋታ ንግግርና የአማራ ክልል መንግስት ሁለት ግዙፍ ወረዳዎችን ለታጣቂ አሳልፎ መስጠቱም በተጨማሪ ጠቅላይ ሚኒስትርና ፊልድ ማርሻል ብርሃኑ ጽምዶ ስላሉት አዲሱ ስጋት የሰጡት ይፋዊ መግለጫ ዘርዘረ። ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች ዛሬ በሀገር ውስጥ ደረጃ የተከሰቱ አምስት ታላላቅና እጅግ አንገብጋቢ ሰበር መረጃዎችና ትንታኔዎች ይዘን ቀርበናል። በአርሲና በአዲስ አበባ በንጹሃን ዜጎች በሃይማኖት ተማሪዎች ላይ የደረሱት አሰቃቂ ጥቃቶች ዝርዝር በይፋ ወጥቷል። እንመለከተዋለን። ከፍተኛ ባለስልጣናት እያስጨነቀ ያለው ጽምዶ የተባለው አዲሱ ቀጠናው የኃይል አሰላለፍ ምን መልክ አለው? ጽምዶ ስጋታቸው ሆኗል፣ ሊወሩ ነው ሲሉ ጠቅላይ ሚኒስትር አብይ አህመድና ፊልድ ማርሻል ብርሃኑ ጁላ በይፋ ተናግረዋል። እንመለከተዋለን። ሌላው በዋግምራ ዞን ታጣቂዎች ሙሉ በሙሉ ተቆጣጥሯቸው የተባሉ ሁለት ወረዳዎች አሁንም መነጋገሪያ ሆነው ቀጥሏል። የአማራ ክልል መንግስት በርካታ አካባቢዎች ለታጣቂዎች አሳልፎ እየሰጠ መሆኑ ተገልጿል። በስፋት እናጋራለን። ሁሉንም የተጣሩ መረጃዎችን አሁን በቀጥታ ይዘንላችሁ ቀርበናል። መረጃው ለሁሉም ይደርስ ዘንድ ላይክና ሸር ማድረጋችሁ እንዳዘነጉ። እስከ ፕሮግራሙ ፍጻሜ በድጋሚ አብረን እንቆይ። በአገራችን የተለያየ አካባቢ የዜጎች ህይወት በአሰቃቂ ሁኔታ ማለፍና የሃይማኖት ተቋማት ላይ የሚደርሱ ጥቃቶች ማህበረሰቡን በከፍተኛ ሀዘንና ስጋት ውስጥ መክተታቸውን ቀጥሏል። ከሰሞኑ በአርሲ ዞን የተፈጸመው ጥቃት አስመልክቶ ከተለያዩ ወገኖች የሚወጡት የእልቂት የቁጥር መግለጫ ከፍተኛ መለያየት እያሳዩ ቀጥሏል። ይህ በእንዲህ እንዳለ ዛሬ ደግሞ ከአዲስ አበባ ሌላ አሳዛኝ ዜና ተሰምቷል። በለሚ ኩራ ክፍለ ከተማ በጥበቃ ስራ ላይ ተሰማርቶ የነበሩ ሁለት የዲን ተማሪዎች ወይም ደረሶች በአሰቃቂ ሁኔታ ተገድለው መገኘታቸው በዘንድ ከፍተኛ ቁጣና ማስተዛዘኑን ቀስቅሷል ተብሏል። የመጀመሪያ መረጃው ከሰሞኑ በአርሲ ዞን የተፈጸመው ጥቃት የተመለከተ ሲሆንም በዚህ ጥቃት ዙሪያ የተለያዩ አካላት ያወጧቸው መረጃዎች እርስ በርሳቸው መለያየታቸው ታዛቢዎችን እየገለጹ ይገኛሉ። ገለልተኛ የሚዲያ ተቋማት ባወጡት መረጃ መሰረት በአካባቢ በተፈጸመው ጥቃት ቁጥራቸው ከ50 በላይ የሚሆኑ የኦርቶዶክስ እምነት ተከታይ መገደላቸውና በመቶ የሚቆጠር መጥፋታቸውና ሁለት ጥንታዊ አብያተ ክርስቲያናት መቃጠላቸው ተናግረዋል። በሌላ በኩል ጉዳዩ የሚመለከተው የአካባቢ ሀገረ ስብከት በሰጠው መግለጫ የ10 ሰው ህይወት ማለፉንና በርካቶች መሰወራቸውና የቤተክርስቲያን ውድመት መድረሱን ይፋ አድርጓል። ሆኖም ግን ከመንግስትና ከኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኩል የወጣው መግለጫ የሟች ቁጥር 3 በማድረግ አንዱ ሙስሊም ሁለት ደግሞ ኦርቶዶክስ መሆናቸውና አንድ ቤተክርስቲያን መውደሙና መስጊድ አጥር መፍረሱን መጥቀሱ ይታወሳል። ይህ በእንዲህ እንዳለ ይህንን ጥቃት ያወገዙትና አትግደሉን የሚሉ ድምጾች ያሰሙ በርካታ የተዋሕዶ መምህራንና ወጣቶች መታሰራቸው ማህበራዊ ሚዲያውን እያነጋገረ ይገኛል። የባለበት ወደ አዲስ አበባ ስናመራ በለሚ ኩራ ክፍለ ከተማ በሁለት ደረሶች ላይ የተፈጸመው አሰቃቂ ግድያ ሌላኛው ማህበረሰቡን ያስደነገጠ ክስተት ሆኗል ተብሏል። የለሚ ኩራ ክፍለ ከተማ እስልምና ጉዳይ ምክር ቤት መጅልስ በጉዳዩ ዙሪያ መረጃዎችን አጠናክሮ ይፋዊ መግለጫ እስኪሰጥ ድረስ ህብረተሰቡ በትዕግስት እንዲጠብቀው መልእክት አስተላልፏል። ክስተቱ የተፈጸመው በለሚ ኩራ ክፍለ ከተማ ወረዳ 5 ሰሚት ጨርቆስ ኮንዶሚኒየም መግቢያ ላይ ነው ተብሏል። በጥበቃ ስራ ላይ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ ተገድለው የተገኘ ሲሆን ሟቾች ሙሐመድ አደምና ሙሐመድ አሊ የተባሉ የጥበቃ ሰራተኛ መሆናቸው ታውቋል። ሁለቱም በአካባቢ ማህበረሰብ ዘንድ በመልካም ስነ ምግባራቸው የሚታወቁ የድን ተማሪዎች ደረሶች የነበሩ ሲሆን ከእነሱ መካከል ሙሐመድ አሊ የልጆች አባት እንደነበር ተገልጿል። እንደ መረጃዎች ጥቆማ ግድያው የተፈጸመው ቅዳሜ ግንቦት 29 ቀን 2018 ዓ.ም ሌሊት እንደሆነ የተገመተ ሲሆን አስክሬናቸው ከሁለት ቀን በኋላ ሰኞ ሰኔ 1 ቀን 2018 ዓ.ም ተገኝቷል ተብሏል። ሟቾች የጥበቃ ስራ በሚሰሩበት ስፍራ ምንም አይነት የንብረት ስርቆት ወይም የዘረፋ ምልክት አለመገኘቱም የወንጀሉን ዓላማ አጠራጣሪና የግድያውን አሰቃቂነት ይበልጥ ያጎላው ሆኗል ተብሏል። የሟቾች የቀብር ስነ ስርዓት ትናንት ማክሰኞ ሰኔ 2 ቀን 2018 ዓ.ም በኮልፌ የሙስሊም መቃብር ስፍራ ወዳጅ ዘመድና የአካባቢ ነዋሪዎች በተገኙበት ተፈጽሟል ተብሏል። የለሚ ኩራ ክፍለ ከተማ እስልምና ጉዳይ ምክር ቤት በጉዳዩ ዙሪያ ከመንግስት የጸጥታ አካላት ጋር በጋራ በቅንጅት እየሰራ መሆኑን ጠቁሞ ሁኔታዎች አጣርቶ ዝርዝር መግለጫ እንደሚሰጥ በማስታወቅ ሙስሊም ማህበረሰብ ሰላምንና ትዕግስትን እንዲያስቀድም ጥሪ አቅርቧል።
ጉዳዮች በአጥር ገብተው ገለዋቸዋል። ገዳዮች በተለይ በአጥር ገለዋቸዋል። በዛው በአጥር ከወጡ በኋላ ሰኞ ዕለት በፌዴራል ፖሊስ በሩ ተከፍቶ አስክሬናቸው ተገኝተዋል ሲሉ ገልጸው ከትናንት በፊት ማክሰኞ እዚያ ኮልፌ ቤተሰቦቻቸው የተገኙበት የሁለቱንም ስርዓተ ቀብር ፈጽመናል ብሏል። በሌላ መረጃ የዜና ምንጮች እንደጠቆሙት በአርሲ ዞን በንጹሃን ዜጎች ላይ የተፈጸመው ጭፍጨፋ በተለያዩ መድረኮችና በማህበራዊ ሚዲያ ገጾች ላይ በጽኑ የኮነኑ ግለሰቦች፣ የሃይማኖት መምህራንና አጠቃላይ አባቶችና አገልጋዮች በአዲስ አበባ ከተማ ፖሊስ ቁጥጥር ስር እየዋሉ መሆናቸው ታውቋል። ከአዲስ አበባ በተጨማሪ በአማራ ክልል በርካቶች የታሰሩ መሆኑ ተገልጿል። ይህ የፖሊስ እርምጃ በከተማ ነዋሪዎችና ታዛቢ ዘንድ ህገ መንግስታዊ የሀሳብ ነጻነትና ዜጎች የመጠየቅ መብት የሚገታ ነው በሚል በከፍተኛ ሁኔታ እየተተቸ ይገኛሉ። ተቺዎች እንደሚያነሱት የአዲስ አበባ ከተማ ፖሊስ ከቅርብ ጊዜ ወዲህ ተቋማዊ አደረጃጀቱን ለማጠናከር ከመከላከያ ሰራዊት የተመደቡ ከፍተኛ ወታደራዊ አዛዥ መዋቅር ከተቀላቀሉ በኋላ ከከተማ ወሰን ውጭ ለተፈጠሩ የጸጥታ ቀውሶችና ተያያዥ ህዝባዊ ቁጣዎች የሚሰጠው ምላሽ ጥብቅ እየሆነ መጥቷል ተብሏል። ጥቃቱን በተለይ ተከትሎ የተሰሙት እስራቶች በሀዘን ላይ ያለውን ማህበረሰብ ይበልጥ ያሳዘንና የጸጥታ መዋቅሩን ገለልተኝነት ጥያቄ ውስጥ የከተተ ነው በሚልም በማህበራዊ ድረገጾች ላይ ቅሬታ እየተሰነዘሩ ይገኛሉ። ከጉዳዩ ጋር በተያያዘ በከተማዋ ከንቲባ ወይዘሮ አዳነች አቤቤ ላይ የሚሰነዘር የፖለቲካ ትችት እየበረታ መጥቷል። የአርሲ ተወላጅ የሆኑት ከንቲባ የአካባቢ ማህበረሰብና ዘመድ ጎረቤቶቻቸው በከባድ ሀዘን ውስጥ በወደቁበት በዚህ ሱሱ ወቅት መስተዳድራቸው ለተጎጂ አጋርነት ከማሳየት ይልቅም ድርጊቱን የተቹ ሰዎችን በማሳደድና በማሰር ላይ መጠመዶም ፍትሐዊነት የጎደለው አካሄድ ነው በሚል ከባድ ወቀሳ እየቀረበባቸው ይገኛል። የተለያዩ የፖለቲካ ታዛቢ እንደሚሉት የከተማ የጸጥታ መዋቅር ተቋማዊ ሰብናውን ጠብቆ ከማገልገል ይልቅም የፖለቲካ ፍላጎቶች ነው ለማስፈጸም ንጹሃን ዜጎች ላይ እያነጣጠረ ይገኛል ብሏል። በገንዛ ወገኖቻቸው ላይ የሚፈጸሙ ጥቃቶች በሰላማዊ መንገድ የኮነኑ ሰዎች ማሰር መስተዳድሩ ለነዋሪዎች ደህንነት መብት ያለውን ቁርጠኝነት የሚያሳይ ስለሆነ ይበልጥ ስጋትን የሚጭር ነው በሚል በርካቶች ራሳቸውን እንዴት መጠበቅ እንዳለባቸው መመካከር የሚገባበት ወቅት ላይ መሆናቸውን እየገለጹ ይገኛሉ። ከቅርብ ጊዜ ወዲህ በኢትዮጵያ ከፍተኛ የፖለቲካ መሪዎችና የጦር ጀነራል ንግግር ውስጥ በአዲስ መልክ በተደጋጋሚ እየተጠቀሰ የሚገኝ አንድ የፖለቲካና ወታደራዊ ቃል ሰፊ የፖለቲካ ውይይቶች እየቀሰቀሰ ይገኛል ተብሏል። ይህ ቃልም ጽምዶ የተሰኘ ቃል ነው። የፌዴራል መንግስት ከፍተኛ ባለስልጣናት ይህ ጽምዶ የተባለው ጥምረት ለመንግስት ህልውና ከፍተኛ ስጋት ደግኖብናል በሚልም በይፋ መናገር የጀመረው ሲሆንም ጠቅላይ ሚኒስትር አብይ አህመድና ፊልድ ማርሻል ብርሃኑ ጁላ በጉዳዩ ላይ መግለጫዎችን እየሰጡ ቀጥሏል። የተለያዩ የፖለቲካ ታዛቢያ እንደሚያመለክቱት ከሆነ በትግራይ የ2 ዓመት ጦርነት ወቅትም የኤርትራ መከላከያ ሰራዊት ሻዕቢያና የአማራ ፋኖ ኃይሎች ከፌዴራል መንግስት ጎን በመሰለፍ በጋራ ይዋጉ እንደነበር ይታወሳል። በወቅቱ ጠቅላይ ሚኒስትር አብይ አህመድ ሆነ ከፍተኛ የጦር ጀነራሎች የኤርትራ መንግስትና የፋኖ ኃይሎች ሚና በፓርላማ ጭምር በከፍተኛ ደረጃ ሲያደንቁና ምስክርነት ሲሰጡ መደመጣቸው ይታወሳል። የጦር አዛዦች ይህንን ዝምድና በደም የተሳሰረ በማለት እስከ መግለጽ ደርሰው ነበር። ሆኖም የፕሪቶሪያ ሰላም ስምምነት ከተፈረመ በኋላ በሀገሪቱ የነበረ የፖለቲካ የወታደር ኃይል አስተላለፍ ሙሉ በሙሉ መልክ ቀይሯል ተብሏል። የፌዴራል መንግስት ከአማራ ፋኖ ኃይሎች ጋር በቀጥታ ወደ ከረረ ወታደራዊ ግጭት ውስጥ የገባ ሲሆንም ከቀድሞ አጋሩ ከኤርትራ መንግስት ጋር ያለው ግንኙነት ወደ ዲፕሎማሲያዊና ወታደራዊ ውጥረት መሸጋገሩ ይታወቃል። ሰሞኑ ጠቅላይ ሚኒስትር አብይ አህመድ በሰጡት መግለጫ ዘመዶ የተባለ ኃይልም መንግስትን ለመውጋት በጫፍ ላይ እንደሚገኝ ጠቁመው ሆኖም ግን መንግስት እንደማይሸነፍ ሲገልጹ ተደምጠዋል። ጠቅላይ ሚኒስትሩ አክለው እነዚህ ኃይሎች ከውጭ ጋር ሀገር ቦምብና ድጋፍ በማምጣት መከላከያ ሰራዊትን ለመውጋት መሞከራቸው ክህደት ሲሉ መፈረጃቸው ይታወሳል። እንደ መንግስት ረግጥ ከሆነ የአዲስ አስተላለፍ የቀድሞ ጠላቶች ወዳጆችን በአንድ ላይ በማጣመር የፌዴራል መንግስቱን ለመጋፍ የተዘጋጀ ስብስብ ተብሏል። በተመሳሳይ ሁኔታ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ይህ ጽምዶ የተባለው ኃይል በጋራ ተጣምሮ ጥቃት ለመሰንዘር መዘጋጀቱን በይፋ ሲናገሩም ከሰሞኑ ተደምጠዋል። ሆኖም ፊልድ ማርሻሉ ስለ ስብስቡ አመጣጥ ከጠቅላይ ሚኒስትሩ የተለየ ሀሳብ የሰነዘሩ ሲሆንም ይህ የኃይሎች መጣመር ስር መሰረቱ የፈጠረው ገና በ60ዎቹ ዘመን እንደነበር በመግለጽ ታሪካዊ ዳራውን ለመዳሰስ ሞክሯል።
የፌዴራል መንግስቱ ባለስልጣናት ዘመዶ የተባለው ኃይል ሊወጋን ተዘጋጅቷል በሚል ሰፊ ማብራሪያቸው ቢሰጡም ከተጠቀሱት ኃይሎች ወገን ግን የተለየ ምላሽ እየተሰጠ ቀጥሏል። የኤርትራ መንግስት በጉዳዩ ላይ ከሰሞኑ በሰጠው መግለጫ ዘመዶ ማለት በተፈጥሮ የትግራይና ኤርትራ ህዝቦች ያላቸው ታሪካዊና ባህላዊ ወዳጅነት የሚገልጽ ቃል በመሆኑ ውጭ መንግስትን ለመውጋት የተደረገ ወታደራዊ ስብስብ አለመሆኑ ሲናገር ተደምጧል። በሌላ በኩል በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች በበኩላቸው በሰጡት ማብራሪያ በዚህ ጽምዶ በተባለ አደረጃጀት ወይም ጥምረት ውስጥ የሌሉበት መሆኑና ምንም አይነት ተሳትፎ እንደሌላቸው በማሳወቅ መግለጫ መስጠታቸው ታውቋል። ይሁን እንጂ መንግስትና የመንግስት ባለስልጣናት ጀነራሎች አሁንም ጽምዶን በማለት መግለጫዎችን እየሰጡ ቀጥለዋል። ወደ ቀጣይ መረጃ ስናመራ በሀገራችን እያገረሸ የመጣው የኑሮ ውድነትና የሰላም እጥረት በዜጎች ላይ ከባድ ማህበራዊ ጫና በፈጠረበት በዚህ ወቅትም ከከፍተኛ የሀገር መሪዎች የሚደመጡ አንዳንድ ንግግሮች በማህበረሰቡ ዘንድ ሰፊ ቅሬታና ቁጣን እየቀሰቀሰ ይገኛል ተባለ። ከሰሞኑ ባለፉት ዓመታት አሁንም ዙሪያውን በተኩስ እየናጠ ባለው በወልዲያ ከተማ ከተካሄደው ህዝባዊ መድረክ ላይ በምክትል ጠቅላይ ሚኒስትር የተሰነዘረውና የህዝብ የዕለት ተዕለት የምግብ ዋስትና የሽሮ ኃይልን አስመልክቶ የተደረገው ንግግር በማህበራዊ ሚዲያ ላይ ዋነኛ አጀንዳ ሆኖ ቀጥሏል። ሽሮ ካሳቱት ህዝብ ፊት ቆመው የሽሮ ድንፋታ ይሉታል በሚልም በሰፊው የተቸው የንግግር በፖለቲካ ትንታይና በነዋሪዎች ዘንድ የህዝብን ብሶት ያላገናዘበ የፖለቲካ ሽሙጥ ነው በሚል ወቀሳ እየቀረበበት ቀጥሏል። የዜና ምንጮች እንዳመላክቱት በአሁኑ ወቅት መላው የኢትዮጵያ በተለይ በአማራ ክልል የሚገኙ ዜጎችም በከፍተኛ የኑሮ ውድነት በሰላም እጥረትና በጦርነት ሰለባነት ውስጥ እየማቀቁ ይገኛሉ። መሰረታዊ የሆነ ምግብ እህሎች ዋጋ በከፍተኛ ደረጃ በናረበት በዚህ ወቅትም ሽሮ ለብዙሃኑ ድሃ ማህበረሰብ ብቸኛና የመጨረሻ የሉና አማራጭ ሆና እያገለገለች ትገኛለች። በእንዲህ አይነት አስቸጋሪ ማህበራዊ ሁኔታ ውስጥ መቀጠል ጠቅላይ ሚኒስትርም በወልዲያ መድረክ ላይ ያደረጉት ንግግርም የህዝቡን መሰረታዊ የሉና ፈተና ካለመረዳት ወይም ሆን ብለው ከማጣጣል የመነጨ ነው በሚል እየተኮነኑ ይገኛሉ። በገበታው ላይ ወጣቶ ሽሮን እንደ ብቸኛ አማራጭ እየተጠቀመ ያለ ህዝብ የሽሮ ድንፋታ አጠገብህ እያሉ ማገለገል ማላገጥም ከአመራር ስነ ምግባር የማይጠበቅና የህዝብን ቁስል የሚነካ ተግባር ነው በሚልም በርካቶች በጽኑ እየተቹት ይገኛሉ። ታዛቢዎችና የሰብአዊ መብት ተሟጋች እንደሚሉት መሪነት የህዝብን እንባ ማበስ እንጂ በህዝብ ቁስል ላይ እንጨት መስደድ መሆን የለበትም በማለትም የተመስገን ጥሩነህን ስድብ ተችቷል። ከፍተኛ የሀገር መሪዎች በስልጣን ወንበር ላይ የተቀመጡት የህዝብን ሰላም ደህንነትና ልማት ለማረጋጋጥ መሆንም በህዝቡን መድረክ ላይ በተለይ ደግሞ የሚሰነዝሯቸው ንግግሮችም ቁስልን የሚፈውሱ አንድነትን የሚሰብኩና ለችግሮች መፍትሄ የሚያመላክቱ መሆን ነበረባቸው ብሏል። ይሁን እንጂ ከቅርብ ጊዜ ወዲህ የሚስተዋሉ ንቁ ያልሆኑና ትውልዱን የሚቀያይሙ ንግግሮች የህዝብን ክብር ዝቅ የሚያደርጉ ናቸው ተብሏል። ህዝቡ ዛሬ ቢሆን በፈታኝ ሁኔታ ውስጥ ሀገር ሆኖ የጸናው በራሱ ጥረትና በፈጣሪ ረዳትነት እንጂ በባለስልጣናት መልካም ፍቃድ እንዳልሆነ የሚያነሱ ወገኖች መሪዎች ትኩረታቸው ህዝቡ ላይ ከተደቀኑት የሰላም የኢኮኖሚ ቀውስ መፍታት ላይ ቢያደርጉም መልካም ነው በሚል ምክረ ሀሳብ እየሰነዘሩ ቀጥሏል። በተለይ አቶ ተመስገን ጥሩነህ ወደ አማራ ክልል በመጡበት በየሚዲያው የሚሰነዝሩ ስድብ በርካቶችን በማስቆጣት ላይ ሲሆንም ከወራቶች በፊት ባህር ዳር ላይ መጥተው ባሰሙት ንግግር አማራን በይፋ ባንዳ በማለት መሳደባቸውና መነጋገሪያ ሆነው እንደነበር ይታወሳል። አቶ ተመስገን ይህንን ባሉበት ሰዓት የአማራ ክልል መንግስት ሁለት ግዙፍ ወረዳዎችን ለታጣቂዎች አሳልፎ መስጠቱ ተሰምቷል። ባለፉት 3 ዓመታት በክልል ውስጥ ያለው መንግስት የራሱን ኃይል ከፌዴራል መንግስት ኃይል ጋር በማጣመር ክልሉን በኮማንድ ፖስት ወይም በወታደራዊ አመራር አስገብቶም ግጭት ከጀመረ 3 ዓመታት ሲሆን በዚህም ውጊያ የክልሉን በርካታ አካባቢ እንደ መረጃው ከሆነ የክልሉን 70-80% ለፋኖ አሳልፎ መስጠቱ እየተነገረ ባለበት ሰዓት አሁን ደግሞ የአማራ ክልል መንግስት ሁለት ግዙፍ ወረዳዎችን ለሌላ ታጣቂ ኃይል አሳልፎ መስጠቱ ይፋ ሆኗል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የአገው ዲሞክራሲ ንቅናቄ አዴን ታጣቂዎች አበርገሌና ጻግብጄ ወረዳዎችን ሙሉ በሙሉ መቆጣጠራቸውን ማህበረሰቡ በስጋት ሸሽቶ መፈናቀሉን የአካባቢው አስተዳደርና ነዋሪዎች ለቢቢሲ ተናገሩ። ከ2 ዓመት በፊትም ከመንግስት ጋር የሰላም ስምምነት ፈርመው የነበሩ የአገው ታጣቂ ካለፈው ሚያዝያ ወር ጀምረው 2 ወረዳዎች እንደተቆጣጠሩ 5 የአካባቢ ነዋሪዎችና የዞን ጸጥታ መምሪያ በይፋ አረጋግጠዋል።
የአዴን ኃላፊዎች ወረዳዎች እንደተቆጣጠሩ ለቢሲ አረጋግጠው ነዋሪዎች ግን አልተፈናቀሉም በማለት አስተባብረዋል። በአበርገሌ ወረዳ ሚያዝያ 12 2018 ዓ.ም በአካባቢ ሚሊሻዎችና በታጣቂዎች መካከል በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላ የአዴን ኃይሎች በከፊል ተቆጣጥሮት የነበረው ወረዳ ሙሉ በሙሉ መቆጣጠራቸው ተነግሯል። ቀኑን ሙሉ ውሏል በተባለው ውጊያ የአዴን ኃይሎች ከህወሓት ታጣቂ ጋር ተቀናጅተው እንደተሳተፉ ነዋሪዎችና የዞን አስተዳደሮች ለቢሲም ገልጸዋል። የአዴን የሚዲያና ኮሚኒኬሽን ኃላፊ መሆኑ የሚነገርለት አቶ ሙሉጌታ ካሴ ከህወሓት ኃይሎች ጋር ተጣምረው መዋጋታቸውን አስተባብለው አመራሮቻችን አፍነው ለመውሰድ ሲሞክሩ ግጭት ተከስቷል በማለት ተገፍተን ነው ወደ ግጭት የገባን ሲሉም ገልጿል። የዋግምራ ዞን የጸጥታ መምሪያ ኃላፊ 50 አለቃ አዘዘው አዳነ ይህ ከእውነት የራቀ ነው በማለት አስተባብለው የአዴን ታጣቂዎች ቀድሞ በመዘጋጀት ጥቃት በመፈጸም ግጭት እንደቀሰቀሱና ወረዳዎችን ሙሉ በሙሉ እንደተቆጣጠሩም ተናግሯል። በወረዳው ግጭቱ የተቀሰቀሰው በታጣቂዎች እንቅስቃሴ ጉዳይ አለመግባባት በፈጠሩ እንደሆነ ነዋሪዎች ተናግሯል። እኒህ ኃይሎች ሙሉ ዞኑን ለመቆጣጠር ኃይላቸውን እያደራጁ መሆናቸውን ገልጸው በቅርቡ ዞኑን ሙሉ በሙሉ ሊቆጣጠሩ እንደሚችሉም ገልጸዋል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ እንገናኛለን። እስከዛው ሰላም ቆዩ።